ሰሞኑን ግን ያው ጠፍተህ ነበርና ትንሽ ቅር ብሎኝ ነበር። ብዙ ጥያቄዎች አሉኝ፣ ግን ያው ለጊዜው 4 ጥያቄ ነው መጠየቅ የምፈልገው። ከዛ ያው እስልምና መቀበል ፈልጋለሁ ማለት ነው። እንዲህ ስልህ ጀስት ምን አለ መሰለ፣ እኔ ኦልሞስት ማለት እምነት አልባ ነኝ። ኦርቶዶክስ ነበርኩኝ። አሁን ላይ ግን እምነት አልባ ነኝ ማለት ብዙ ያው ትረዳለህ። ድሬዳዋ አካባቢ ነው የምኖረው። አሁን ግን ከዛ ወጥቻለሁ እና ከቤተሰብ ጋር ያለመስማማት ጉዳይ ተፈጥሮ በዚሁ በእምነት ጉዳይ ከድሬዳዋ አካባቢ ወደ ላይ ርቅ ያለው እና በጣም ብዙ ጊዜ ብዙ መጽሐፍቶችን አንብቤያለሁ፣ ብዙ ነገራቶችን አይቻለሁ። ግን አንድ ነገር ነው ያጣሁት። ምንድን ነው? ኢየሱስ ክርስቶስ እኔ ጌታ ነኝ ብሎ ያስተማረበትን መጽሐፍ ቅዱስ አጣሁ። ሁሉንም አንብቤ ማለት እኔ ቤት ውስጥ ያሉትን መጽሐፎች ሙሉ ላሳየ እችላለሁ። ኢየሱስ እኔ ጌታ ነኝ ብሎ ያስተማረበትን መጽሐፍ አጣሁ። አንድ እሱ ነው። ሁለተኛ ነገር ስለ ስላሴ በጣም ብዙ መምህርትን ጠይቄያለሁ። በቃ ማለት ምንም መልስ ያጣሁለት ሁለተኛ ጥያቄ ነው። ሶስተኛ ነገር እኛ ማለት እኔ የተማርኳቸው ትምህርቶችና መጽሐፍ ቅዱስ ላይ የማገኛቸው ትምህርቶች ፍጹም የተለያዩ ናቸው። ስለ ምድርና ሰማይ እንደሚራራቁ ያህል የሚራራቁ አይነት ትምህርት ነው ያለው በመካከላቸው። አባቶች ሲያስተምሩን እኛ መጽሐፍ ቅዱስ ላይ ስናነብ ያው የሰው ልጅ የሚረዳበት አንግሎች የተለያዩ ናቸው። ሶስተኛው ይሄ ነው። ዋነኛውና ትልቁ ነገር ኢየሱስ ክርስቶስ በእውነት እሱ ጌታ ከሆነ ከሱ በፊት የነበሩ የተላኩ ነቢያት ወር እነ አብርሃም፣ ሙሴ ከሱ በፊት የተላኩ ሰዎች እሱ ጌታ ሆኖ ከመጣ ቅርብ ጊዜ ነው። ከነ ሙሴና ከነ አብርሃም በኋላ ነው። ከዛ በፊት የነበሩ ሰዎችስ እንዴት ነበረ እንትን ሲደረጉ የነበረው? ማለት የሆነ እኔ አሁን እንዲህ ነው ብዬ እንትን ማለት አልፈልግም። ያው እኔ እንጃ በጣም እንትን ነገር ነው። እንድትመልስልኝ የምፈልገው ነገር አሁን 3 ነገራቶችን ነው የምጠይቅህ። ያሁን የጠቀስኩ ነገራቶች ለእኔ ጥያቄ ፈጥሮብኝ መልስ ያጣሁላቸውና ከኦርቶዶክስም እንደወጣ እምነት አልባም እንደሆነ ያደረገኝ ነው። ግን አሁን አንተን መጠየቅ የምፈልገው 3 ጥያቄዎች አሉ። አንደኛውና ዋነኛው ነገር እስልምና ማለት ምንድን ነው? የመጀመሪያው ጥያቄ። ሁለተኛ ነገር ደግሞ እስልምና ከክርስቶስ በፊትም የነበረ ከሆነ ከእሱ በፊት ከነበረ እስልምና ከሙሐመድም ከመጣ በኋላ ነቢዩ ሙሐመድም ከመጣ በኋላ ያለው አስተዳዳሪያዊ ወር ሁኔታዎች የእስላም እንትኖቹ አንድ ናቸው ወይ? ሶስተኛ ነገር ነቢ ሙሐመድ በኢሳ ነቢይ ነው እንደምትሉት በኢሳ ጊዜ የነበረው ህግን ይከተላል ወይ ነው? ኢስላም ብሎ ማለት አልእስትስላሙ ሊላህ ወልኢንቅያዱ ለሁ ቢጣዓ ወልኹሉስ ምን አሽርክ ወልበራአቱ ሚን አህሊሂ ከዛሊክ። ኢስላም ለአንድና ብቸኛ ለሆነው አምላክ መገዛት ማለት ነው። ለእርሱ በብቸኝነት አምልኮን መፈጸም ኢስላም ይባላል። በእርሱ ላይ ቅንጣትን ሳታጋራ አምላክ በነቢያት በኩል የደነገገው ብቸኛው መለኮታዊ ሃይማኖት ነው ኢስላም። ኢነ ዲነ ዒንደ ላሂ ልኢስላም ይላል። ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው እያለ ይናገራል።
ራሱ እንደደነገገው ሲነግረን ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤበት የነበረውን አለ። ያ አንድ ነው መንገዳቸው። ሶስተኛም ጥያቄ በዚሁ ላይ ያያይዝ ሁሉንም ነቢያት አምላክ አላህ ስብሐነሁ ወተዓላ ኢስላምን የደነገገላቸው። እንዳይበሩም ስታዩት አምላክ የተለያየ ሃይማኖትን በየጊዜው አይደነግግም። አንድ መንገድን ደንግጎ በዚያ መንገድ ላይ ነው ነቢያትን እንዲሄዱ ያደረገው እርሱ ታቸዋል። የዚህም የእስልምና ሃይማኖት መገለጫዎቹ ምን ምን ናቸው ከተባለ የመጀመሪያው አንድና ብቸኛ የሆነውን ፈጣሪ በብቸኝነት መገዛት ማምለክ ነው። ሁሉም ነቢያት ያስተማሩት ይሄ ነው። እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው ይሉ ነበር። ሙሴም ብሎታል፣ ኢየሱስም ብሎታል። ነገር ግን እስራኤል ሆይ ስማ ጌታ አምላካችን ስላሴ ነው አላሉ። ነገር ግን ጌታ አምላካችን አብ፣ ወልድ፣ መንፈስ ቅዱስ ናቸው አላሉ። ነገር ግን ጌታ አምላካችን አንድም ሶስትም ነው አላሉ። ጌታ አምላካችን አንድ አምላክ ነው፣ በማንነቱም በምንነቱም አንድና ብቸኛ የሆነ አምላክን የሰበኩት። አላህም በቁርአን ላይ ወኢላሁኩም ኢላሁን ዋሂድ ይላል። አምላካችሁ እኔ አንድ አምላክ ብቻ ነኝ ይላል። ሁለት እንኳን አይደለሁም ብሎ ገልጾታል። ሶስትነትም የለበትም። በሱረቱ ነህል ላይ ወላ ተተኪዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሂድ፣ ሁለት አምላካት ያዘው እኔ አንድ ብቻ ነኝ እና እያለ ይናገራል። ሶስት እንዳልሆነም ይገልጻል። ወላ ተቁሉ ሰላሳ አለ፣ ሶስት ወይንም ስላሴ አትበሉ አለ፣ ከለከላቸው። የሚገርማቸው አትበሉ ነው የሚለው ቁርአን። ሰዎች ከአንደበታቸው ያሉት ነገር እንጂ መጽሐፉ ላይ እንኳን ራሱ እንደሌለ ይናገራል። አትበሉ የቁርአን አገላለጽ በጣም ይደንቀኛል። የተጻፈን እንዲህ ተብሎ ተጽፏል ብሎ ይገልጻል። የተባለ ከሆነ መጽሐፉ ላይ የሌለ ከሆነ እንዲህ ያሉ ሰዎች እያለ ይናገራል። ወቃለት ልየሁዱ ዑዘይሩን ብንላህ ሲል አልሰማችሁ? ወቃለት ነሳራ ልመሲሑ ብንላህ እያለ ይናገራል። እና ይህ ነው እና ወላ ተቁሉ ሰላሳ፣ ሶስት አትበሉ፣ ስላሴ አትበሉ ይላል። ታዲያ ምን እንበል? ኢነማ ሁወ ኢላሁ ዋሂድ፣ አምላክ እርሱ አንድ ብቻ ነው ብሏል። እና ይህ ነው ኢስላም ብሎ ማለት። ነቢያቶች ሁሉ የሰበኩት ይሄን ነው። ወቃለ ልመሲሑ ያ በኒ እስራኤል አዕቡዱ ላህ ረቢ ወረበኩም ይላል። መሲሁም አለ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አለ ይላል። ሙሴም ይሄን ያስተምራል። ሙሴ ምን አለ? ኢነማ ኢላሁኩም ላህ ላ ኢላሃ ኢላ ሁወ ወሲዐ ኩለ ሸይን ዒልማ አለ። አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የለም፣ እውቀቱም ሁሉን ቦታ ያካብብ ሆነ እያለ ይናገራል። አብርሃም ያስተማረው ይሄንን ነው። ወኢብራሂመ ኢዝ ቃለ ሊቀውሚሂ ዕቡዱ ላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒ ላሂ አውሳና። ያቸው አብርሃምም ባለ ጊዜ አስታውስ ይላል፣ ህዝቦች ሆይ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው። ከዚያ ከአላህ ውጭ የሚገዟቸውን ሁሉ ጣዖት ብሎ ነው የጠራቸው። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ አብርሃም። በራሳችሁ ጊዜ አምላክ ናቸው ብላችሁ ፈጠራ ፈጥራችሁ ነው አለ። የሰዎች ፈጠራ ናቸው ከአምላክ ከአላህ ውጭ እንዳለ አማልክት ተብሎ የተጠሩ ፈጠራችሁ ናቸው፣ የራሳችሁ ፈጠራዎች ናቸው ብሎ አብርሃም ገለጻቸው። እና ይህ ነው ነቢዩ ሰለላሁ ዐለይሂ ወሰለምንም የጠራቸው ወደዚህ ወደ ነቢያት መንገድ እንዲጣሩ ዘንድ ነው። በዚህ መንገድ ላይ አድርጎ ነው የላካቸው። እሺ እሺ ኤርፎን ነው ልቆማ ኤርፎን አሁን ይሰማል አይደል? ድምጼ ይሰማል። አንድ ጥያቄ ልጠይቅና የመጨረሻ ስለ ቁርአናችሁ ማለት ነው ስለ ሙሴና ስለ ኢሳ እስቲ የሚለውን በደንብ አስረዳኝ እስቲ። የመጨረሻ ስለ ሙሴና ስለ ኢየሱስ ክርስቶስ ስለ ኢሴ ማለት ነው። ሙሳ ወይንም ሙሴ፣ ኢየሱስ ወይም ዒሳ ሁለቱም ከነቢያቶች መካከል ታምራቶችንም ሁለቱንም ማለት ነው። እሺ ሁለቱም ነቢያት ናቸው ከኛ ዘንድ። ሁለቱም የተከበሩ የአላህ ነቢያቶችና መልእክተኞች ናቸው። አላህ ወደ እስራኤላውያን ሰዎች የላካቸው ናቸው። መልመሲሑ ብን መርያም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። የማርያም ልጅ መሲሁ ከእርሱ በፊት እንዳለፉ መልእክተኞች እንጂ ሌላ አይደለም ይላል።
መሲሁ ራሱ ሲናገር ባንደበቱ ቃለ ኢኒ ዓብዱላህ አታኒ አልኪታብ ወጀዐለኒ ነቢያ ይላል። እኔ አላህ ነቢይ አድርጎኛል ብሎ ይናገራል። ሙሳንም ልክ እንዲሁ ኢና አርሰልና ኢለይኩም ረሱላን ሻሂደን ዐለይኩም ከማ አርሰልና ኢላ ፊርዓውነ ረሱላ ይላል። ወደ ፊርዓውን መልእክተኛ ላኩኝ ያለው ወደ ፊርዓውን የተላከው መልእክተኛ ሙሳ ዓለይሂ ሰላም ናቸው። እና ወኢዝ ቃለ ሙሳ ሊቀውሚሂ ያ በኒ እስራኤል ወኢዝ ቃለ ሙሳ ሊቀውሚሂ ያ ቀውሚ ኢኒ ረሱሉላህ ኢለይኩም፣ ወደ እናንተ የተላኩላችሁ መልእክተኛ ነኝ እያለ ሙሳ ይነግራቸዋል። ስለዚህ ሙሳም ሆነ ዒሳ መልእክተኞች ነቢያቶች ናቸው። የሁለቱም ተአምር ይለያያል። ሙሳ ለምሳሌ ባህርን የመክፈልን ተአምር ተሰጥቶ ነበር። ያን ባህር በብትሩ ከፍሏል። ፈአውሐይና ኢላ ሙሳ አን ድሪብ ቢዐሷከ አልባሕር ይላል አላህ። ወደ ሙሳም ትእዛዜን አስተላለፍኩለት በያዝከው ብትር ባህሩን ምታው ብዬ። ወዲያውም በመታው ጊዜ ፈንፈለቀ ተከፈለ ባህሩ ይላል። ፈካነ ኩሉ ፍርቅን ከጠውድ ልዓዚም፣ ያም የተከፈለው ልክ እንደ ትልቅ ጋራ ተራራ ሆነ እያንዳንዱ እያለ ይናገራል። ወደዚያ ወደዚህ ተከፈለ፣ ደረቀለት፣ ወዲያው ጋራ ሆነ። ወዲያው አለፉ ህዝቦች ዋዝለፍና ثم الآخرين እዚያው አሳለፋቸው አላህ ስብሐነሁ ወተዓላ። ወጃወዝና ቢበኒ እስራኤል አልባሕር እንዳለ ሌላ ቦታ ላይ የእስራኤልን ልጆች በባህሩ ላይ አሳለፍኳቸው እያለ ይናገራል አላህ። አንደኛ ያ ነው። ሁለተኛ ከተሰጠው ተአምር ይቺ የያዛት ብትሩ ወደ እባብ የመቀየር አቅም ነበራት። ሙሳ ዓለይሂ ሰላም የፈርዖንን ደጋሚዎች የረታበት ያሸነፈበት ድንቅ ተአምሩ ነቸርሷው። ፈአልቃ ሙሳ ዐሳሁ እያለ ይናገራል። ሙሳም ብትሩን ጣላት፣ ወረወራት። ፈኢዛ ሂየ ተልቀፉ ማ የእፊኩን፣ እነርሱ የቀጠፉትን የሰሩትን ቅጥፈት ስራ እርሷም ትለቅማለች፣ ትበላለች እያለ ይናገራል። እና ድል ነስቶበታል በዚያ በተሰጠው ብትር በፊርዓውን ደጋሚዎች ላይ። የፊርዓውንም ደጋሚዎች እንዳለ አምነዋል። ቃሉ አመና ቢረብ ልዓለሚን ረብ ሙሳ ወሃሩን አሉ። እነሆ በዓለማቱ ጌታ አምነናል፣ በሙሳና በሃሩን ጌታ በሆነው በአላህ አምነናል አሉ። ይህ ነው። ሌላኛው ያቺ ሌላኛው ሙሳ ዓለይሂ ሰላም ከተሰጠው ተአምር መካከል በዚች በብትሩ ለህዝቦቹ ውሃ በተጠሙ ጊዜ ውሃ ያወጣላቸው ነበር። ድንጋይ መጥቶ እንደዚህ ውሃ የማፍለቅን የማውጣትን ተአምር ተሰጥቷል። ወኢዝ እስተስቃ ሙሳ ሊቀውሚሂ ፈቁልና ድሪብ ቢዐሳከ አልሐጀር ፈንፈጀረት ሚንሁ 12 ዐይና ቀድ ዐሊመ ኩሉ ኡናሲን መሽረበሁም ኩሉ ወሽረቡ ሚን ሪዝቂላሂ ወላ ተዕተው ፊል አርድ ሙፍሲዲን። ይህን ተአምር አላህ ስብሐነሁ ወተዓላ በሱረት አልበቀራ ላይ ይገልጸዋል። ወኢዝ እስተስቃ ሙሳ ሊቀውሚሂ ይላል። ሙሳም ለህዝቡ ውሃን በለመነ ጊዜ ይላል አይ ጠለበ ልማእ ሚን አላህ ዐዘ ወጀል አን ዩስቂየ ዛሊከ ሊቀውሚህ። ሙሳ ለህዝቡ ውሃን በለመነኝ ጊዜ አለ። የሙሳ ህዝቦች ውሃ ፈለጉ፣ ውሃ አጡ። በዚህ ጊዜ ሙሳ ዓለይሂ ሰላም አላህን ለመነ። ጌታ አላህ ሆይ ለህዝቤ ውሃን ስጠኝ አለ። አላህ ምን አለው ሙሳን? ፈቁልና ድሪብ ቢዐሳከ አልሐጀር፣ በያዝካት ብትር እሱን ፊት ለፊት የሚገኘውን ብትር ነው ድንጋይ ምታ ነው። ትልቅ ድንጋይ ሙሳ ዓለይሂ ሰላም መጣና በብትሩ መታ አደረገው። ፈንፈጀረት ሚንሁ 12 ዐይን፣ 12 ምንጮች ከእርሱም እየተከፈሉ ወጡ ይላል። እነዚህ 12 ምንጭ ወጣላቸው። ከዚያ የእስራኤላውያን ልጆች ሂደው እንዲጠጡ ሆኑ ማለት ነው። ሌላም ተአምር ሙሳ ተሰጥቷል። ሙታንን የማስነሳትን ተአምር ሱረቱል በቀራ የላሚቱ ምዕራፍ የተባለበት ምክንያትም ምስጢሩ ይህ ነው። በእስራኤላውያኖች ዘንድ የዛኔ በሙሳ ዓለይሂ ሰላም ዘመን አንድ ባለጸጋ ነበር። ይህም ባለጸጋ ሰዎች ለምን ይሄን ሰው ገድለን እኛ የእሱን ንብረት አንከፋፈልም ተባብለው ያሴራሉ። ከዚያም ማን እንደገደለው አንናገርም፣ ጸጥ እንላለን፣ ንብረቱንም እንወስዳለን አሉ። በዚህ ጊዜ ይህን ሰውዬ ይህንን ነገር አደረጉበት፣ ገደሉት። ጸጋውንም ለመከፋፈል ባሉ ጊዜ ገዳዩ ማን ነው ተባብለው እዚያው ሌላ ነገር ተነሳ። ሁላቸውም ካዱ፣ ሸመጠጡ። እኔ አልገደልኩም አሉ። በዚህ ጊዜ እንግዲህ አሁንስ ሙሳ ከአምላኩ ከአላህ ጋር ስለሚገናኝ አምላክ አላህ ደግሞ ሁሉን አዋቂ ነውና ገዳዩን ሙሳን ሂደን ጠይቀን ያሳውቀን ተባባሉ። ሄዱ እስራኤላውያኖች ሙሳን ጠየቁት። ሙሳ ሆይ የሆነ ሰው በመካከላችን አንድን ሰው ገድሏል። ያን ሰው ገዳዩን ሁላችንም ክደናል። ማን እንደገደለው ፈጣሪህ አላህ ያውቃልና እርሱን ጠይቀህ ንገረን፣ ያሳውቀን ያን ሰው። በዚህ ጊዜ ሙሳ ዓለይሂ ሰላምን አላህ ስብሐነሁ ወተዓላ ተአምር ሊያደርግለት ፈለገ። ገብታችኋል? ያን ሙታን ራሱ ሙሳ ሊያስነሳው ነው፣ የሞተውን አካል ማለት ነው።
ከዚያ ሙሳ ዓለይሂ ሰላምን አላህ ሱብሓነሁ ሙሳ ዓለይሂ ሰላም አላህን ጠየቀ። አምላክ ያላህ ወይ ይህን የገደለን ሰው ንገረና፣ ሙሳ ሆይ ላምን እንዲያርዱ እዘዛቸው ህዝቦችህን አለው። ወይፈንን ላምን እረዱ በላቸዋል። ለምን ላምን መረጠ? ለምን ፍየል አላለም? ለምን ግመል አላለም? የሚለውንም እንመጣበታለን። አላህ ከትእዛዙና ከፍላጎቱ ሁሉ በስተጀርባ ትልቅ ጥበብ አለው። ዝም ብሎ በከንቱ አይደለም ላም ያለበት ምክንያት። ከዚያ በኋላ ምን አደረጉ? ሙሳ ዓለይሂ ሰላም መጣና ላም እረዱ ተብላችኋል አላቸው። ወኢዝ ቃለ ሙሳ ሊቀውሚሂ ኢነላሀ የእሙሩኩም አን ተዝበሑ በቀራ አላቸው። አላህ ላምን እንድታርዱ አዟችኋል። ያንን ገዳይ ማን እንደሆን ለማወቅ አላቸው። ቃሉ አተተኺዙና ሁዝዋ፣ ሙሳ እያላገጥክብን ነው? ማላገጫ አድርገህ ትይዘናለህ? እንዲ አሉት። ምን ያገናኘው? እኛ የሞተውን ሰው ንገረና ያለ የማይገናኝ ነገር ላም እረዱ ትለናለህ፣ በዛ እንዴት ነው ማወቅ የምንችለው አሉት። አይ እንግዲህ ይህንን አድርጉ ተብላችኋል፣ አድርጉ አላቸው። ከዛ በኋላ የሚሆነውን ደግሞ እናያለን። በቃ ይህን ትእዛዝ ስጥ ብቻ ነው የተባለው ሙሳ። ቃለ አዑዙ ቢላህ አን አኩነ ሚነል ጃሂሊን። ከዚያ በኋላ እንደምንም ብለው ያችን ላም አረዱ። ታሪኩ ረዘም ይላል። ካረዱ በኋላ አላህ ስብሓነሁ ወተዓላ ፈቁልነ እድሪቡሁ ቢበዕዲሃ አለ። በላሚቱም በታረደችው ስጋ በከፊሉ ስጋዋ ይሄንን የሞተን ያኔ ቀብሩን ማለት ነው የተቀበረውን ሰው ሂደና አንዴ መታ አድርገው ቀብሩን አለ። ወዲያው ሙሳ ዓለይሂ ሰላም ስጋ ዘለላ ነሳና እንደዚህ ከገብቷ መታ ሲያደርግ ጊዜ ወዲያው ያ የሞተው ሰው ተነሳ። ፈቃመ ሚን በይን ልአምዋት ወቃለ ቀተለኒ ፉላን ብኑ ፉላን ሃዛ። በህዝቡ መካከልም እንደዚህ ሳለ ያ ሙታን ተነሳና የገደለኛ አከሌ አከሌ ልጅ ነው ካለ በኋላ ያውና ይሄ ነው ብሎ ተናገረ። አሁን እዚህ ጋር ብዙ ተአምር እናየው። ሙሳ ዓለይሂ ሰላም ሙታንን አስነሳ አይደለም? ሙሳ ዓለይሂ ሰላም ይሄ ሙታን አስነሳው። ለምን መረጠ አላህ የሚለውን ልንገራቸው። እስራኤላውያኖች በግብፅ በኖሩበት ጊዜ ግብፃውያኖች ላም አምልኮ ላይ ነበሩ። ላምን እንደ ቅዱስ ነገር አድርገው ያያት ነበር። የወይፈን ወኡሽሪቡ ፊ ቁሉቢሂም ልዕጅል ይላል። እነዚህ እስራኤላውያኖች ሙሳ ከግብፅ ሳያስወጣቸው በፊት በአላህ ስብሐነ ወተዓላ ፈቃድ በግብፅ ሀገር ላይ ሰዎች ላምን ሲያመልኩና ለላም ትልቅ ቦታ ሲሰጡ ተመልክተዋል። በዚያም ላይ ባለማወቅ ልባቸው ውስጥ የላም ፍቅር አድሮባቸው ነበር። ገብታችኋል አይደለ? ያ ማለት እርሷ ቅዱስ ትሆንልኝ የሚለው ነገር በልባቸው ውስጥ አልጸዳም፣ አልጠራም ነበር። ያን ለማጥራት አላህ ስብሐነሁ ወተዓላ ምንን መረጠ? ላምን እረዱ በላቸው። ምን ያክል ደካማ እንደሆነች፣ መለኮታዊ ባህሪ እንደሌላት፣ ከራሷ እንኳ መከላከል የማትችል ነገር እንደሆነች በራሳቸው እጅ አርደው እንዲያዩ ፈለገ አላህ ስብሐነሁ ወተዓላ። ወኡሽሪቡ ፊ ቁሉቢሂም ልዕጅር። በግብፅ ላይ በነበሩበት ጊዜ የላምን ወይንም የወይፈንን ፍቅር በልባቸው ውስጥ ተጠጥተው ነበርና አለ። ወዲያው ጭራሽ ቅዱስ ብለህ የምታምነውን አካል ስታርደው ጊዜ ምን ያክል ደካማ እንደሆነ ስታይ ጊዜ ይቆርጥልሃል። ይሄ ነው። ከዚያ በኋላ ያንን አዘዛቸው። በዚህ ምክንያት ነው ላም የተባለበት ምክንያት። የላሚቱ ምዕራፍ የሚለው ሚስጥሩ ይሄው። ሙሳ ዓለይሂ ሰላም በርካታ ተአምራቶችን አድርጓል። ወለቀድ አተይና ሙሳ 9 አያትን በይናት ይላል። በእርግጥም ለሙሳ ግልጽ የሆኑ 9 ተአምራቶችን ሰጥቼዋለሁ ይላል። ሌላ ከተሰጠው ተአምር መካከል ፈአርሰልና ዓለይሂም ጡፋን ወልጀራደ ወልቁመለ ወደፋዲዐ ወደመ አያትን ሙፈሰላትን ፈስተክበሩ ወካኑ ቀውመን ሙጅሪሚን ይላል። ሱረቱል አዕራፍ ላይ አላህ ሱብሓነሁ ወተዓላ ለሙሳ የሰጠውን ሌሎችን ተአምር ይገልጻለታል። ፈርዖን እንግዲህ እስራኤላውያንን ሙሳን እና ሃሩንን እስራኤላውያኖችን ይበድላቸው ነበር፣ ይገፋቸው ነበር፣ ይጨቁናቸው ነበር። በዚህም ምክንያት አላህ ስብሐነሁ ወተዓላ ያንን በዳይ ፈርዖንን ይቀጣው ነበር። ፈአርሰልና ዓለይሂም ጡፋን አለ። ማዕበልን አላህ ስብሐነሁ ወተዓላ ውሃን ላኩባቸው፣ አስነሳሁባቸው አለ። በውሃ እንዲሰምጥ አደረገው አይደለም? ከዚያ በፊት በዚያው በግብፅ ላይ ያለ ይቀጣው ነበር ፈርዖንን። ወልጀራድ አንበጣን ያስነሳበት ነበር። ወደ እህል እንዳለ እየገባ ሁሉንም እህል ይጠዘጥዝባቸዋል። ከዚያ በኋላ ባዶ መና ያስቀራቸዋል። እነዚያን አላህ ስብሐነሁ ወተዓላ ያስነሳባቸው ነበር አለ። ወልጀራድ ወልቁመለ በልክ እንዲሁ በሰውነታቸው ላይ ማልማት እንዲሆን ያደርጋቸው ነው። ወደፋዲዐ ልክ እንዲሁ እንቁራሪት ነው የምትባለው እርሷን በየምግቦቻቸው ላይ የሄደች እንድትገባ እና እንዲራቡ ያደርጋቸዋል። ይህን የሚያደርገው የሚቀጣው ያለ ኃጢአታቸው አይደለም። ወደመ ልክ እንዲሁ ደም ይልክባቸው ነበር። የሚበሉት ወጥ እንደዚህ ለምሳሌ ሰርቶ ሰውየው አንድ የፊርዓውን ተከታይ ሊበሉ በሚሉ ጊዜ ወደ ደም ይቀየርባቸው ነበር አይናቸው እያየ። ይህ ሁሉ ለሙሳና ለተከታዮቹ የተደረገ ነው።
በማን ላይ ቅጣት? በፈርዖንና በተከታዮች ላይ ሲበድሏቸው ሲጨቁራቸው ነበርና ነው። አላህ ስብሐነ ወተዓላ ማንንም አልበደለም። ወማ ዘለምናሁም ወላኪን ዘለሙ አንፉሰሁም አለ። እኔ አልበደልኳቸውም፣ ነገር ግን ራሳቸውን በደሉ በኃጢአት አለ። ንጹሐኖችን በሚበድሉ ጊዜ እነዚህ በዳዮች ቅጣት ይገባቸዋል። ይህ የአምላክ ፍትህ ነው እና ፈርዖንንና ተከታዮችን ይቀጣለት ነበር። እነዚያ ሁሉ ለሙሳ ዓለይሂ ሰላም የተደረገ ተአምር ነበር እና ይህ ነው። ሌላው የዒሳ ዓለይሂ ሰላም ወይም የኢየሱስ ተአምራቶችስ ምን ምን ናቸው ወደሚለው እንምጣ። ኢየሱስ ወይንም የድንግል ማርያም ልጅ ገና አወላለዱ ራሱ ተአምር ነው። አወላለዱ ራሱ ወጣ ያለ ተአምር ነው። ማንም ወንድ ጫፏን ሳይነካት ማርያም በድንግልናዋ ሳለች እንድትወልደው ተደረገ። የመጀመሪያው እሱ ነው። አላህ ስብሐነሁ ወተዓላ አወላለዱን ሲገልጽ ተአምራዊ አወላለድ እያለ በቁርአን ላይ ይገልጸዋል። ወሊነጅዐለሁ አየተን ሊናስ፣ ለሰው ሁሉ ተአምር ላደርገው ነው ይሄን ልጅ አለ። ማንም ወንድ ሳይነካት እንድትወልድ ተደረገች። ይዟቸዋል። ወለቲ አሕሰነት ፈርጀሃ ፈነፈኽና ፊሃ ምን ሩሒና ወጀዐልናሃ ወብነሃ አየተን ሊልዓለሚን ይላል። ለእርሷንም ልጇንም ለዓለማት ሁሉ ተአምር አደረግኳቸው እያለ አላህ ሱብሓነሁ ወተዓላ ይገልጻል። ለእኛ ተአምር ነው አወላለዱ። ሁለተኛ እሱ ካደረጋቸው ተአምር መሲሁ ተአምር ማድረግ የጀመረው በእስልምና ነቢይ ከሆነ በኋላ አይደለም። ገና ህፃን እያለ ነው። ገና ህፃን እያለ እናቱ አዝለው፣ እንግዲህ ህፃን ልጅ ታዝሎ ገና መናገር አይችልም አይደለም። በዚያን ጊዜ የሰው ልጆች እንኳን አውጥቶ እንዲናገር አድርጎታል አላህ ሱብሓነሁ ወተዓላ። ቃለ ኢኒ ዐብዱላሂ አታኒየ ልኪታብ ወጀዐለኒ ነቢያ ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ ወበረን ቢዋሊደቲ ወለም የጅዐልኒ ጀባራን ሸቂያ ወሰላሙ ዐለየ የውመ ወሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ። ይህ ንግግር ዒሳ ህፃን እያለ የተናገረው ነው። ለምን እንዲናገር ተፈለገ በዚያን ጊዜ? አሁንም ከመናገሩ በስተጀርባ አምላክ አላህ ሱብሓነሁ ወተዓላ ትልቅ ጥበብ አለው፣ ትልቅ ዓላማ አለው። እርሱም ምንድን ነው? መሲሁ ከእናቱ ክብር ይከላከል ዘንድ። እንግዲህ ድንግል ማርያም ከወንድ ጋር ንክኪ እንደሌላት እስራኤላውያኖች ያውቁ ነበር። የቤተል መቅደስ የኢየሩሳሌም የዚህ አገልጋይ እንደሆነች ያውቃሉ። ንጹሕ ነበረች። ልጅን አርግዛ ስትመጣ ወልዳ ስትመጣ ጊዜ ጥያቄ ያስነሳል። እነዚህ ሰዎች እንዴ ባል እንደሌለሽ ወንድ እንደማይነካሽ እናውቃለን። ስለዚህ ከየት አመጣሽው መባሉ አይቀርም አይደለም። በዚህን ጊዜ እሷ መልስ ብትሰጥ የሚሰማት የለም። አይ እኔ እንድን ተአምራዊ በሆነ መንገድ ወልጄው መጣሁ ብትል አያምኗት። ስለዚህ አምላክ ራሱ ተአምር ማድረግ አለበት። የእሷ መናገር አሁን ቦታ የለውም እና ከእነርሱ ዘንድ አንቺ ዝም በይ ነው ያላት አላህ። ይወታቻል ፈኢማ ተረይነ ሚን አልበሸሪ አሐደን ፈቁሊ ኢኒ ነዘርቱ ሊረሕማን ሰውመን ፈለን ኡከሊመ ልየውመ ኢንስያ። እኔ ዛሬ ማንንም ሰው አላናገርም፣ እኔ ለጌታዬ ለአላህ ከመናገር እንድቆጠብ ተስያለሁኝ አለች። ዝም በይ ተብላለች። አላህ ስብሐነሁ ወተዓላ ዝም በይ ብሏታል። መናገሯ በዚህ ሰዓት ፋይዳ የለውም፣ ጥቅም የለውም። ይልቁንስ አላህ ተአምር ሊያደርግ ነው። ከጠየቁሽ ወደ ልጁ አመላክሻቸው እሱ ይመልስላችኋል በያቸው ብሎ ነግሯታል አላህ ስብሐነሁ ወተዓላ። ፈአተት ቢሂ ቀውመሃ ተሕሚሉሁ አለ አላህ። ልጁንም ተሸክማው አዝላው ወደ ህዝቦቿ ሄደች መጣች መርያም። ቃሉ ያ መርየሙ ለቀድ ጅእቲ ሸይአን ፈሪያ፣ እጅግ በጣም አጸያፊ ነገር ይዘች መጣሽ አንቺ መርየም አላት። ያ እኽተ ሃሩነ ማ ካነ አቡኪ እምረአ ሰውኢን ወማ ካነት ኡሙኪ በግየ፣ አባትሽ መጥፎ ሰው አልነበርም እናትሽማ መንዛሪ አልነበረችም፣ አንቺ ከማን ወጥተሽ ነው እንደዚህ አድርገሽ የመጣሽው ብለው ወቀሷት። ፈአሻረት ኢለይህ፣ ወደ ህፃኑም አመላከተች። በዚህ ጊዜ ተቆጡ። ከአንቺ ነው መልስ እየጠበቅን ያለ ነው። ቃሉ ከይፈ ኑከሊሙ መን ካነ ፊል መህዲ ሰቢያ፣ ገና በእናቷ አንቀልባ ላይ የታዘለን ህፃን ልጅ ወደ እርሱ እንዴት ታመላክችናለሽ? አንቺ ራስሽ መልሱን መልሽ አሏት። እሱ ሊናገር የማይችል ነው ብለው ጮሁ ምናምን። ወዲያው ግን እንዲናገር አደረገው አላህ። ቃለ ኢኒ አብዱላህ፣ እኔስ እናንተ እንደምትሉት በዝሙት የመጣሁ ልጅ አይደለሁም፣ እኔ የአላህ ባሪያና አገልጋይ ነኝ አላቸው መሲሁ። ለመጀመሪያ ጊዜ መሲሁ የተናገራት ቃል የአፍ መፍቻው ቃል ይች ነች። እኔ የአላህ ባሪያና አገልጋዩ ነኝ አለ። አታኒ የልኪታብ፣ መጽሐፍን ይሰጠኛል ወደፊት። ወጀዐለኒ ነቢያ፣ ነቢይም አድርገው ገና ይልከኛል በእናንተ መካከል አላቸው። ወጀዐለኒ ሙባረከን አይነማ ኩንት፣ በየሄድኩበትም ስፍራ ብሩክ ያደርገኛል የተባረኩ ያደርገኛል አላቸው። ያ ማለት ለሰዎች ይጠቅማል። መሲሁ የታመሙ ሰዎችን በመፈወስ ይህ ነው መባረክ ማለት። ሰዎችን ወደ ቅኑ መንገድ መምራት ይሄ ነው መባረክ ማለት። ወጀዐለኒ ሙባረከን አይነማ ኩንት፣ በየሄድኩበት ቦታም እንድባረክ ያደርገኛል አላቸው።
ወአውሳኒ ቢሰላቲ ወዘካቲ ማ ድምቱ ሐያ በህይወት እስካለሁም ድረስ ለእርሱ ብቻ ሶላትን እንድሰግድ ምጽዋትንም እንዳደርግ ለድሃዎች ዘካን እንድሰጥንም አዞኛል አለ። ወበረን ቢዋሊደቲ ለእናቴም በጎ እንደውልም አዞኛል አለ። ወለም የጅዐልኒ ጀባራን ሸቅያ በእናቴ ላይ በእርሷ ላይ ትዕቢተኛና እምቢተኛ አያደርገኝምም ታዛዥ ነኝ ለእርሷም አለ። ይሄ ነው። ከዚህ በኋላ ምን ይበሉ እነዚህ ሰዎች? አፋቸውን ያስያዘ መልስ ነው። ህፃን ልጅ ነው ነው ገና የታዘለ ልጅ መቼም ሊናገር አይችልም። ተአምር ብሎ ማለት ከሰዎች እሳቤና አመለካከት ወጣ ያለ ነገር ነው። ህፃን ልጅ በተለምዶ ይናገራል፣ ገና የታዘለ ልጅ አይናገርም። ወላ አላህ ስብሐነሁ ወተዓላ አፋቸውን ያስያዛቸው እና ይህ ነው መሲሁ ገና ህፃን እያለ ተአምር ጀምሯል ማለት ይሄ ነው። ካደገ በኋላ ነቢይ ካደረገው በኋላ አላህ ስብሐነሁ ወተዓላ መሲሁን በርካታ ተአምራቶችን ያደርግ ነበር። አንደኛ ሙታንን የማስነሳት ተአምር ተሰጥቷል። ሁለተኛ ለምጽ ያለባቸውን የመፈወስ ለምጽ ይሄ ያለ አይደለ ነጭ ሰውነታቸው ያንን ቢስሚላህ በአላህ ስም ብሎ ይነካቸዋል፣ ይፈውሳሉ። ልክ እንዲሁ ደግሞ መስማት የተሳናቸው ማየት የተሳናቸው እነዚህን ሁሉ ተአምር ያደርግ ነበር። ለዚህ ማስረጃ በሱራ አሊ ዕምራን ላይ በሱረት አልማኢዳ ላይ ሁለት ቦታ ላይ አላህ ስብሐነሁ ወተዓላ ተናግሯቸዋል። በሱራ አሊ ዕምራን ላይ ያለው ምን ይላል? ወረሱለን ኢላ በኒ እስራኢል አኒ ቀድ ጅእቱኩም ቢአየትን ምን ረቢኩም አኒ አኽሉቁ ለኩም ሚነ ጢኒ ከሀይአቲ ጠይሪ ፈአንፉኹ ፊሂ ፈየኩኑ ጠይረን ቢኢዝኒላህ ወኡብሪኡ ልአክመሀ ወልአብረሰ ወኡሕዪ ልመውታ ቢኢዝኒላህ ወኡነቢኡኩም ቢማ ተእኩሉነ ወማ ተደኺሩነ ፊ ቡዩቲኩም ኢነ ፊ ዛሊከ ለአየተን ለኩም ኢን ኩንቱም ሙእሚኒን ይላል። በሱረቱ አልማኢዳ ላይ ያለው إذ قال الله يا عيسى ابن مريم اذكر نعمتي عليك وعلى والدتك إذ أيدتك بروح القدس تكلم الناس في المهد وكهلا وإذ تخلق من الطين كهيئة الطير فتنفخ فيها فتكون طيرا بإذني وتبرئ الأكمه والأبرص بإذني وإذ تخرج الموتى بإذني وإذ كففت بني إسرائيل عنك إذ جئتهم بالبينات فقال الذين كفروا منهم إن هذا إلا سحر مبين يعني النكرة إنه متاند بأ الله فقال أتنسى لهم ياله لمس ألباتشون بأ الله فقال فوسان لها መስማት የተሳናቸውን በአላህ ፍቃድ እፈውሳለሁኝ አለ። ሌላም ተአምርን ተሰጥቷል። ወኡነቢኡኩም ቢማ ተእኩሉነ ወማ ተደኺሩነ ፊ ቡዩቲኩም አላቸው። ህዝቦቹን እዚያው እያወራቸው አሁን ሄዳችሁ ቤታችሁ ምን እንደምትበሉ እነግራችኋለሁኝ አለ። ህዝብ እዚህ ተሰብስቦ እያስተማረ መሲሁ እያንዳንዱ መጥቶ ቤቴ ምሳዬ ምንድን ነው የተዘጋጀው ብሎ ቢጠይቀው ያውቀዋል። መሲሁ ይነግራቸው ነበር። ወኡነቢኡኩም ቢማ ተእኩሉን የምትበሉትንም ከዚህ ሄዳችሁ እነግራችኋለሁ። ወማ ተደኺሩነ ፊ ቡዩቲኩም አላቸው። ልክ እንዲሁ ይህም ብቻ ሳይሆን ቤታቸው ውስጥ ያካበታችሁትን ምግብ ልክ ጉድጓድ ውስጥ እህል ምናምን ይነግራቸው ነበር። ያን ያስቀመጡትን የደበቁትን ይነግራቸዋል። ይሄን ሁሉ ተአምር ተሰጥቷል። ከተአምራቱ በስተጀርባ ግን ትልቅ ዓላማ አለው። የጀማዓ ነቢያቶች ተአምራትን አሳይተው ህዝቦቻቸውን አስጨብጭበው መሄድ አይደለም ዓላማቸው። ከተአምሩ በስተጀርባ ትልቁ ዓላማ ምንድን ነው? መሲሁ ከተባለ ፈተቁላህ ወአጢዑን አላቸው። አላህን ፍሩና አሁን የማዛቸውን ትእዛዝ ብቻ ታዘዙኝ አላቸው። ይሄ ነው ትእዛዛቸው ነው ትልቁ ዓላማቸው። የምትወዱኝስ ብትሆኑ ትእዛዜን ጠብቁ ነው ያለው አይደለ? ዋናው ትእዛዙ ምንድን ነው ታዲያ? መሲሁ የፈለገው ከኛ ነው ጥያቄው። አላህን ፍሩና ታዘዙኝ አሁን የማዛቸውን ትእዛዝ አላቸው። ምንድን ነው ያዘዛቸው? ኢነላህ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡ ሙስተቂም። ይችላች በቃ የእኔም የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። ነቢያቶች ስለ አንዱ አምላክ ለመስበክ ብቻ ነው ያን ተአምር ያደረጉት። እኛ ግን በተአምሩ ላይ ቆመን አሀ ሙታንን አስነስቷል፣ ይሄም አምላክ ነው በቃ ላ እሱ ጭራሽ ይሄን አላለም። ነቢያቶች መሲሁ ይሄን አላለም። መሲሁ ያን አንዱን አምላክ እንድትሰብኩ ነው ይሄን ተአምር ያሳየው። የምትወዱ ከሆነ አንድን ሰው ያን ሰውዬ ምንድን ነው ከ የሚፈልገው? ምን አዘዘኝ ይሄ ሰውዬ ነው ይታል አይደለ? ስለዚህ መሲሁ የፈለገው ምንድን ነው? ያን የላከውን አንዱን አምላክ አምልኩ ለማለት ነው። ኢነላህ ረቢ ወረብኩም ፈዕቡዱ ሀዛ ሲራጡ ሙስተቂማ፣ የእኔም የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ ብሎ ሄደ። በቃ አለቀ። እና ይሄን ይመስላል። መስፍን ሌላ ጥያቄ አለ? አመሰግናለሁ። ያው እሺ በቃ ግን አንተ ነገር ልንገርህና እሱ ማለት እኔ እንጃ አሁን አንተን በማዳመጥበት ጊዜ ላይ ብዙ ጥያቄዎችን ብዙ እንዳንተ እውቀት ያላቸውን ሰዎች ጠይቃለሁ እና እንደ አጋጣሚ ሆኖ የሆነ ኡሳማ የሚባል ልጅ አለ እንዳንተው እንደዚህ ንጽጽር ላይ የሚሰራ አሁን ኦልሞስት
2 ወር ምናምን ሆኖኛል ካየሁት። ላገኘውም ሞክሬ ነበረ። እሱ ያለበት አካባቢ ነው ያለሁት እና ላገኘውም ሞክሬ ነበረ፣ አላገኘሁትም እና እኔ እንጃ ለየት ያለ ስሜት ነው እየተሰማኝ ያለው። ከወትሮ ልቤ ጨምሮ ነው ልብ ምቱ እየመታ ያለው። እኔ እንጃ አላቅም፣ ምን እንደምል አላቅም። አይስወር እንደዚህ ስል የምሬን ነው እየነገርኩ ያለሁት። እኔ እንጃ ብቻ ያው ቀጥተኛው መንገድ የሚያውቀው ፈጣሪ ነው፣ ጌታ ነው የሚያውቀው ቀጥተኛ መንገዱን። ኦኬ እሺ፣ እቃ እንትን በለኝና የሚባለውን አስብለኝና እንትን በለኝ። እስልምናን ለመቀበል ወስነሃል? ያ እሺ፣ የምለውን ቃል አብረህ እየተከተልክ ነው። ኦኬ አሽሀዱ አሽሀዱ ምን አልከኝ? አሽሀዱ አሽሀዱ አላ አላ ኢላሃ ኢላሃ ኢለላህ ኢለላህ ወአሽሀዱ ወአሽሀዱ አነ ሙሐመደን ረሱሉላህ ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊሙናል አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ሻወር እንዲወስድ ታዘዋል፣ ለሶላት ዝግጁ ይሆን ዘንድ። ከዚያም ስለ ሶላት አሰጋገድ በመማር ሶላትን ትጀምራለህ ማለት ነው። አንድ ሰው እስልምናን በተቀበለበት ቀን አምላክ አላህ ምን ያደርግለታል ወደሚለው ስንመጣ የመጀመሪያው ምንድን ነው? ያለፈ ኃጢአቱን ይቅር ይለዋል። አምላክ አላህ ወደ እርሱ የተመለሱ ባሪያዎችን ይቅር ባይ የሆነ አምላክ ነው። ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ምርለታለሁኝ ብሏል። ያለፈ ኃጢአትህን ዛሬ እንዳታስበው። ሁሉም አላህ ዘንድ የተማረ ሆኗል። ከአላህ ዘንድ ልክ አንድ ሕፃን ልጅ ከእናቱ ሆድ በሚወጣ ጊዜ ያለ ኃጢአት ሆኖ እንደሚፈጠር ልክ እንዲሁ ወደ እስልምና የመጣ ሰው ያለምንም ኃጢአት ንጹሕ ተደርጎ ነው ከአላህ ዘንድ የሚቀበለው። በሌላ ቦታ ላይ አላህ ሲናገር ቁል ለዚነ ከፈሩ እየንተሁ የግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእንደዚያ ለካዱ ሰዎች ከተመለሱ ያለፈ ኃጢአታቸው ይማርላቸዋል፣ ይህን ንገራቸው ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልእስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስምራል፣ ያስተሰርያል አሉ። ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ይማርለታል ማለት ነው። ስለ ሶላት አሰጋገድ ምናምን በመማር ሶላትን በዚህ ላመንከውና ለመሰከርከው ለአንዱ አምላክ ብቻ መስገድን ትጀምራለህ ማለት ነው። ስምህ ማን ነበር? መስፍና። መስፍና። እሺ፣ ደስ የሚልህ አንተ የምትፈልገው የምትወደው ስም አለ ወይንስ ላውጣልህ? ያው እኔ የምፈልጋቸው የምወዳቸው 2 ስሞች አሉ ከእስልምና። እሺ፣ አንደኛው ሙባረክ። እሺ፣ ሁለተኛው ደግሞ ፈይሰል የሚለውን ስም በጣም ነው የምወደው። በቃ ደስ ያለህን አንተ ሜቢ አንተ የምታወጣልኝ ከሆነ ወይም ደስ ያለህን በቃ ደስ ያለህን ከሁለቱ አንዱን መያዝ ትችላለህ። እኔ ግን ሙሐመድ የሚለው ስም በጣም ደስ ይለኛል። ሙሐመድ የነቢያችን ሰለላሁ ዐለይሂ ወሰለም ስም ነው። ሙሐመድ ማለት ምስጉኑ ማለት ነው። ሙሐመድ ቢሆን ደስ ይለኛል። አንተ ፈቃደህ ከሆነ ማለት ነው። ይቻላል፣ ምንም ችግር የለውም። በቃ መርሐባሽ ወንድሜ። ሙስሊም ጓደኞች ታገኛለህ ስለ ሶላት አሰጋገድ የሚያስተምሩ በአካባቢ? አዎ ብዙ ጓደኞች አሉኝ። አንደኛም የእነሱ ውጤት ነው ማለት ያው እነሱ ጋር ሰውን እጅ ላለመስጠት በጣም እከራከራቸዋለሁ እና ያው ግን ብቻህን ስትሆን መንፈሳዊ ነገራቶች ሰላም አላገኝም። በቃ ወንድሜ አንድ እውነት ልንገርህ እና በቃ ማለት ከእነሱ ጋር ሲሆን ያው ከላይ እንደዚሁ እንትን ለማለት እሞክራለሁ፣ ግን ከእነሱ ጋር ከተለያዩ በኋላ በቃ ሰላሜን አላገኝም። በጣም ብዙ ነገራቶች ውስጤን ይረብሹኛል።
ያው የግል ኬስ ስለሆነ እዚህ ላይ ብዙ እንትን ባለልም ደስ ይለኛል። ግን በቃ ብዙ የሚያስፈልጉ ሶላት አስተያየት አስተምር ይበላቸው። ሶላት ጀምር። በአካባቢ ወደሚገኙ ቦታዎች እስላማዊ እውቀቶችን ተከታተል። ጥያቄዎች ምናምን ካሉ እኔንም ሆነ ማናቸውንም ሙስሊም ወንድሞች ደስ ባለ ጊዜ መጠየቅ ትችላላችሁ።